ሚራ በእርግዝና ወራት መበጥበጥ አልፈልግም። እሺ እኔንስ ማንም ይረዳኛል? ስራው ቤት ውስጥ ሲገባ የሚገጥመኝ ነገር በሙሉ የሚጨንቅ ነገር ነው። መጨነቁን እኮ ፈልገህና መርጠህ ነው የምትጨነቀው። እኛ እዚህ ቤት ውስጥ በሰላም እየኖርን ነበር። ድንገት ግን ሉሃና መጣችና ቤተሰቡን መሰቃቀለችው። ይኸውልሽ ሉሃና ምንም አላረገችም። እና ታዲያ ማን ያደረገው? ሰማለህ? እሷን ከፈለክ እንወጣለን፣ እኔን ከፈለክ ደግሞ እሷን አስወጣለን። ሉሃና እኮ ከሮቤል ጋር ፍቅር ውስጥ ናቸው። እሷ ከሄድሽ ደግሞ ሮቤል ወንድሜ ይጎዳብኛል። ይጎዳ ሲፈልግ እንከት ይበል። ይሄ አስመሳይ የሆነ ልጅ። አንቺ ሮቤል ምን አድርጎሽ ነው? ምን አደረገኝ? ምን አልኩ እኔ? አንቺ ለምንድን ነው ሮቤልና ሉሃናን ለመለየት የምትጥሪው ነው? ወይስ እርጉዝ አይደለችም ብሎ ነግሮኛል ብዬ ስለነገርኩሽ ለመበቀል ነው? እኔ ሉሃናን ላባራት ፈልጌ አልነበር፣ ግን ስለ ሳራ እውነቱን ልነግራት ፈልጌ ነበር። ስለ ሳራ ምን አዲስ ነገር አለ? አይ ለአንተ አልነግርህም፣ ለሉሃና ብቻ ነው የምነግራት። ለእኔ ነገር የሚል ሉካና እንግዲህ ሮቤል እና ሚራ ጠባቸው እየተጋነነ በራሳቸው ሚስጥራቸውን ለመውጣት እየታገሉ ነው ማለት ነው። እየተጣሉ ስለሆነ እንዴት ናቸው ወዶች? እየደህና ናቸው ወይን ያሉ? አልሐምዱሊላህ። ሉካና ክፍል 12 እንግዲህ ሚራ ሚስጥሩን እነግራታለሁኝ ለሉካና እህቷ የት እንደሄደች ሮቤል እንደገደላት እያለች እንግዲህ ለሉካና ልነግራት ወስናለች ማለት ነው። ሮቤል ደግሞ እገድልሻለሁ በዚህ መቀጤ ከሆነ ህይወትሽ ይጠፋል እያላት እያስፈራራት ነው። ቆም ብላም አስባ ነበረ። እንግዲህ ይህን ነገር ከተናገርኩኝ ለሉካና በቃ ይገድለኛል አለች። እንድትነግራት አስባ ነበረ። እውነት ነው። ይህንን ነገር ካወጣች በህይወት አይኖራትም ሮቤል። ያው እንግዲህ ፈርታ እኔ አልነግርሽም አለቻት ለሉሃና። እሷም ተናደደች። ሉሃና እንዴት ነው ማትነግረኝ? ምንድን ነበረ እነግርሻለሁ ያልሽኝ? አሁን ለምንድን ነው የምትደብቂኝ? እያለች ተናደደችባት። ሚራ እኔ የእህትሽ ጠባቂ አይደለሁም፣ ስለዚህ 10 ጊዜ ስለ ሳራ አትጠይቅኝ ብላ መልሳ ሀሳቧን ቀየረች ማለት ነው፣ ሳትነግራት ለሉካና። ሉካናም እንግዲህ አነቀቻት። እንዴት ነው ልትዋሽኝ የምትችይውን የምታውቂውን እውነት ንገሪኝ ብላ አነቀቻት ማለት ነው። እሺ እነግርሻለሁ፣ ግን እኔን የምታግዥኝ ከሆነ ከሮቤል የምታግዥኝ ከሆነ ሮቤል ቀላል ሰው አይደለም፣ በጣም ኃይለኛ ነው። አንቺ እንደምታየው ሰው አይነት ሰው አይደለም እያለች ነበረ ሚራ። ሮቤል ሄደና ለአድናን የሆነ የምነግርህ ነገር አለ፣ አንድ እውነት ማወቅ ያለብህ ነገር አለው ሲለው፣ ምንድን ነው? እኔ አሁን ግን ምንም ነገር መስማት አልችልም፣ አልፈልግም ምንም ነገር እያለው ነበረ። ግን ምንድን ነው ሲለው፣ ሉካናን ልታባረራት ነው ሚራ ከዚህ ከቤት አሉ። እና ቤቷ እኮ ነው መብቷ እኮ ነው፣ እንዴት ነው የማታባረራት ምናምን ብሎ መለሰለት። ያው እሱ አሁን ከሉካና ማወቅ የሚፈልገው ወይንም ከእሷ ፍቅር ይዞት ይሆን ብቻ። አሁን ሮቤል አዛኛ አይመስልም። ከቤት ልታባረራት ነው፣ ይችን እህቷን ልትፈልግ የመጣሽ ምስኪን ከቤት አስወጥታ ስትወረውራት ምናምን እያለ ተቀለሰለሰ። እሷ ዝኖ አይደለም። ከዛ እንግዲህ እያወሩ እያለ ሉሃና አሁን ሄዳ ወረቀቱን ልታመጣልህ ሄዳለች። በዛ ላይ እርጉዝ ናት። በዛ ላይ ቤቷ የእሷን መብቷ ነው፣ ከዚህ ከቤት ማስወጣት እሷን መከልከል አልችልም እያለው ነበረ ለሮቤል። ከዛ ሮቤል ደግሞ ሉሃና ማለት ሚራ ከሉሃና ክላስ ናት፣ ሉሃና ልታስባረራት ልታስወጣት ሄዳለች ምናምን ሲለው እንደ አጋጣሚ ሄደ ማለት ነው ወደ ሉሃና ክላስ ሄደ። ሉሃና ክላስ ሲሄድ እያወሩ ነበረ። እውነቱን እነግርሻለሁኝ እኔ እያለቻት ነበረ ሚራ ለሉሃና። እንደ አጋጣሚ ሄደ ይናድናል። ሳትነግራት ነይ ወደ ክላስ ወረቀቱን አመጣለሁ ብለሽ አልነበር እንደ ወጣሽው? እንዴት ነው እስካሁን? ወይስ እያታለልሽ ነው ምናምን ብሎ ወደ ክላስ ይዟት መጣ። ጭራሽ ሚራ እኔን አትወደኝም፣ ከዚህ ከቤት ውልቅ ብዬ እንድሄድ ነው የምፈልገው ምናምን አሉ ለአድናን። ያው ወንድሙ ስለሆነ እንዴ ሚራ እንደውም ለአንተ ጥሩ ሰው ናት፣ እንዴት ነው እንደዚህ የምታስበው እያለው ነበረ ለሮቤል። ያው ሮቤል እንግዲህ ጦርነቱ ገና ሊጀምር ነው የሁለታቸው። ናይኗ ለራሱ ጠርታኛለች እያለ ነበረ ሮቤል። አይ የተጣላችሁበት ነገር ነበር እንዴ ከሚራ ጋር? እንዴት ነው እንደዚህ ሊሆን የሚችለው እያለው ነበረ። አይ እኔ ምንም አልተጣላንም እያለ እየነገረው ነበረ ለአድናን። ያው ሚስጥሩ እንዳይታወቅበት ነው ያው ሁሉም ያደረገው ሮቤል። እንግዲህ ሮቤል እያለቃቀሰ አይ ማስመሰል ሲችልበት እያለቀሰ ሉሃና ከዚህ ከቤት ከሄደች እኔ አንድ ቀን እዚህ ቤት አላድርም አለ ጭራሽ ማለት ነው። ለቆ ሊወጣ
እንግዲህ ለሉሃና ሳትነግራት አድናን ሄዶ ይዟት መጣ። እየገፈተረ ነው ይዟት የመጣው ወደ ክላስ። ከዛም ክላስ አምጥቶ በሩን ዘጋባት። ለምን እሷ የምታውቀው ስለ ሮቤል ስለ ሳራ የምታውቀው ነገር ስላለ ለሉሃና እንድትነግራት ትፈልግ ነበረ። ከዛን ስለ ሉሃና ስለ ሳራ ማውቀው ጉዳይ ያላለችው ለአድናን አይ ንገሪኝ፣ እሺ ካለኔ ካልነገርሽኝ ከዚህ ክላስ ውጭም በማለት ክላሱን ቆልፎባት ነበረ ለሚራ። ሚራ ደግሞ እንግዲህ እኔ ለአንተ አልናገርም ለሉሃና ነው የምናገረው እያለች ነበር። ያው ብትናገርም ሚራም እኮ አለችበት። ዞሮ ዞሮ ተመካክረውን የገደሏት ልጅቷን ገዳዩ ሮቤልም ቢሆን ሚራም አለችበት ማለት ነው በስራው። እና ያው ለአድናንም ብትነግረውም ይገላታል ማለት ነው። ሮቤልም እሷ እንዳለችበት ማውጣቱ አይቀርም እውነቱን። እና እንግዲህ እየቀጠለ ነው የሁለታቸው ሚስጥር ማውጣት። ያው ሚራ እንግዲህ መታለል ትችልበታለች። የህፃናትን የእርግዝና ወረቀቱን ምስክር አምጪ እያላት ነበር። አድናንም ተናዶ እስከዛሬ አባት ነኝ እያልኩኝ እኔ ራሴን ስሸውድ ነበር እንዴት እየሸወድኩ ነው ማለት ነው? እርጉዝ አይደለሽም የት ነው ወረቀቱ ሲላት፣ አይ እኔ እኮ እንዴት ነው ባሌ እርጉዝ አይደለሽም ብሎ አያምነኝም ብዬ እንዴት ነው ወረቀት ማስቀምጠው? ስለዚህ ወረቀቱ የለኝም እያለች አሁንም በዛም በምንም ብላም እንግዲህ አታለለች ማለት ነው። እሱ ደግሞ የዋህ ስለሆነ ብዙም ተናደደ። ከዛ ተዋትና ሄደ ማለት ያው እንግዲህ መልሶ ይቅርታ እየጠየቃን ነበር። እንደውም መሳናት ይቅርታ መጠየቅ ያለባት እያታለለችው እኮ ነው። እሷ እውነትም እርጉዝ አይደለችም። ሉካና ወደ ሮቤል ክላስ ሄዳ ሳራ የት ነች? ይህ ጆሮ ጌጥ የሳራ ነው እያለችው ነበረ ለሮቤል። ለሮቤል ደግሞ እኔ እንጃ እኔ አላውቅም ምናምን እያለ ተርበተበተ። ከዛን ደግሞ አዎ ይሄ የጆሮ ጌጥ የሳራ ነው፣ ግን ሚራ ናት ያመጣችው ጫማዋንና ጆሮ ጌጧን ምናምን አለ። ሚራ ናት የምታውቀው አለ ጭራሽ ማለት ነው። ሚራም ሮቤል ነው የሚያውቀው ትላለች። ሮቤልም ሚራ ናት። እንግዲህ ሉሃና ሄዳ ሮቤልን በጥፊ ዘረገመችው ማለት ነው። ይገባዋል። ገና እውነቱንማ ብታውቅ ትገለዋለች። የመገደል ተራው የሱ ነው የሚሆነው። እሱም እንግዲህ ተደናገጠ። ጭራሽ ምንድን ነው የሰማሽው? ምንድን ነው የምታውቂው? ሚራ ምንድን ነው የነገረች ስላት፣ ስለ ሳራ ሁሉን ነገር ነግራኛለች አንተ ስለምታውቀው ነገር ሁሉ ስትለው፣ አይ ልታደርገው አትችልም አይሆንም ምናምን ብሎ ጭራሽ ተርበተበተ። አይ በዛው በኮ እውነቱን እያወጣ ነው። ይህን ጆሮ ጌጥ የገዛሁላት እኔ ነኝ፣ ይሄን ደግሞ ያገኘሁት አንተ ውዘው ክላስ ነው ስትለው፣ እውነትሽን ነው ይህን እኮ ያመጣችው ሚራ ነው ምናምን ብሎ ጭራሽ ሁሉንም ነገር ወደ ሚራ አስጠጋው ማለት ነው። የሚገርመው ነገር ሚራ ቪዲዮ ሳትቀርጸው አትቀርም ሳራን እየገደለ እንዳለ ማለት ነው። ቁጭ ብላ እያየች ነበረ ስለ ቪዲዮ። ቆይ እሰራልሃለሁ ምናምን እያለች ተናዳ እያየች እንደ አጋጣሚ ቪዲዮውን ከፍታ እያየች እያለ አድናን መጥተው ነበረ። አድናን ደግሞ ያን ቪዲዮ ማየት ይፈልግ ነበር እና ያሳለው መስሎ ጉፋን እንደያዘው ምናምን የሆነ ትን እንዳለው ነገር እያሳለ ነበር እና ስልኳን ክፍት አድርገው ብትሄድ ኑሮ አድናን ማየት ይችል ነበረ ያንን ቪዲዮ። ግን ሚራ ደግሞ ዘግታው ነበረ ውሃ ልታመጣለት የሄደችው። ያንን ቪዲዮ ማየት አልቻለም ማለት ነው። በጣም እየጣረ ነው። ያንን ቪዲዮ አየ ማለት አድናን በቃ አለቀላቸው። በጣም ትልቅ አደጋ ላይ ነው የሚወድቁት። እንዴት ነው እሷ ለምን ብላ ነው እዚህ የምታስቀምጠው ይህንን የእሷን ጆሮ ጌጥና ጫማ ምናምን እያለችው እንትን እያዋጣችው ነበረ። እሱ ግን እንዴት ብሎ መዋሸት እንደሚችል ያውቃል ማለት ነው። ሮቤል ያው እንግዲህ አድናን በሩን ዘግቶባት ስለነበረ ሚራን በሩን ክፈትላት፣ በሩን አስከፍችልኝ እና ስለ ሰራ ማውቀውን ነገር ሁሉ እነግርሻለሁ እያለቻት ነበረ። አድናንን ደግሞ በሩን ክፈትላት፣ ስለ ሰራ የምታውቀው ነገር ስላለ እንድትነግረኝ እፈልጋለሁ እባክህን በሩን ክፈትላት እያለች እየለመነችው ነበረ ሉካና። አድናን ደግሞ እሷ ትክክል አይደለችም፣ አሁን ትረጋጋና ከፍትላታለሁኝ፣ በፍጹም ትክክል ስላላይደለች ነው የምታወራውም ስላላወቀች ነው ምናምን እያላት ነበር። አድናን አሁንም አልገባውም፣ ብዙም አላስተዋለም ማለት ነው ለምን እንደሆነ። እና ሉሃና እየጠየቀችው ነው በሩን እንድከፍትላት። ያው እንግዲህ ስለ ሳራ የምታውቀው ነገር እንዳለ አውቃለሁኝ ብላኛለች ላንቺ እንደምነግርሽ፣ ግን እኔ አላምናትም ምናምን አለመልሶ አድናን። መታመን ባለበት ቦታ ላይ አያምንም።
ማመን ባለበትም ቦታም ላይ አያምንም ማለት ነው አድናን። እሷ እውነቷን ነው አሁን እየተናገረች ያለችው፣ ግን አላምንም እያለ ነው። እውነቱን ነው። ምንም አንቺ እኮ ነሽ ያስተማርሽ ሰውን ማመን አለማመን እንዴት እንደሆነ። ስለዚህ እኔ አላምናትም አሁን እሷ የምታወራውን እያለ ነበረ። አዎ እውነትና ትክክለኛውን ለማወቅ ደግሞ እሷን ማዳመጥ አለብን። ስለዚህ በሩን ክፈትላት እባክህ እያለችው ነው። እሷ እንግዲህ ሮቤል ነው እንትን አሁን እሷ ከሱ ጋር ነው ችግሯ። ምን እንዳረጋት አላውቅም። ሮቤል ነው የምትለው እያለ ነው አድናን። ትልቁ ችግር ያለው ሮቤል ላይ እንደሆነ አልገባውም ማለት ነው። እንግዲህ ገና ብዙ ነገር እናያለን። እንግዲህ ሉሃና ማውራት ፈልጋለሁ እያለች ነው ሜራ። ለምንድነው ምንድነው የምታወሩ ላይ ንገረኝ ስላት፣ ሉሃናን አግኝቼ ማውራት ፈልጋለሁኝ ምን የማውቀውን ለሷ ነው የምናገረው እያለችው ነበረ ለአድናናት። አድናን ደግሞ ለሮቤል ለሉሃና ስለ ሮቤል ማይሆን ነገር ተናግረሽ ልታጣላቸው ፈለገች ነው እንዴ? ለምንድን ነው እንደዚህ የምትዩ ምናምን እያላት ነው። እሷ ግን እንደዛ አይደለም፣ ሮቤል ጋር ስለተጣላሁኝ አይደለም የማወራው፣ ሁሉም ነገር የምናገረው እውነት ስለሆነ ነው እያለች ነው ሜራ። እና እንግዲህ ሜራን አንቆ እገድልሻለሁ ይህን ነገር ብትናገሪ ህይወትሽን በሰላም የምትኖሪ እንዳይመስለሽ፣ ህይወትሽን ሲኦል ነው ማረግብሽ፣ ስነስርዓት እያዥ እያለ እያስፈራራት ነበረ። እናንተ እኔ ስንት ዋጋ የከፈልኩበትን ፍቅር ከሉሃና ጋር ሽሽ ቅዳሜ ስትልማ አልፈቅድለም፣ ስለዚህ ገና እኔም ዋጋ አስከፍላለሁ እያለች እያስፈራራቸው ነው ማለት ነው። እንግዲህ የቅናት ነው እንደዚ የሚያደርጋት ሜራ ማለት በጣም ስለምትወደው ነው። ይሄ ሁሉ አብራው ያደረገችው አብራ ያሳለፈችው ነገር ሁሉ ሮቤልን ስለምትወደው ነው። እሱ ግን ለእሷ ምንም አይነት ቦታ የለውም። እኔ እንደፈለግኩ መሆን ይችላለሁ፣ ከፈለግኩ ከአንቺ ጋር፣ ከፈለግኩ ከሌላ ሰው ጋር ምናምን እያለ ዛተባት። እኔ ስፈቅድ ብቻ ነው ማንኛውም ነገር የሚሆነው ብላ ሜራ እሷም ተናዳ ትታው ሄደች ማለት ነው። ሉሃን አንዲት ነገር ትንፍስ በይና እገድልሻለሁ እያላት ነው። እንግዲህ ለመግደል ምንም ችግር እንደሌለበት ታውቃለች ሜራ። ከሷ እንደሷ የቀረበው ሰው እንደሷ የሚያውቀው ሰው ሮቤልን የለም መቼም ታውቃለች። እንቀርግ ግድዬ እንግዲህ ቀጣይ ያንቺ ሬሳ የሚሆነው የሚጋደመው ከኔ አልጋ ስር ያንቺ ነው። ስለዚህ ተጠንቀቂ፣ ስነ ስርዓት ይኖርሽ፣ ረፊ፣ ለማንም ምንም ነገር እንዳታዋሪ እያላት ነው። እንግዲህ አድናን እያወራት ነበረ ስለ ሳራ መጥፋት። እንግዲህ እኔ አላቅም ምናምን እያለች ነበረ። ስለዚህ ነገ ጠዋት ወደ ፖሊስ ጣቢያ እንሄደን እናመለክታለን ሲላት ደነገጠች። እንዴት ለምን ምን ለመሆን ምናምን ብላ ያው ለምን እሱም ተጠራጠረ። አሁን ላይ እየደበቁት ያለ የሆነ ነገር እንዳለ ተጠራጥሯል። ስለ ሳራ የሚያውቁት ነገር እንዳለ ስለተጠራጠረ ለማዋጣት ስለፈለገ ወደ ፖሊስ ነገር እንሄዳለን ሲላት ሜራ እንግዲህ ደነገጠች ማለት ነው። እንዴት ለምን ምናምን ከዛ ጠቅለል ብላ ተኛች። ሜራ ደንግጣ ወደ ፖሊስ ነገር እንሄዳለን ምናምን ሲላ